ዩክሬን ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የሰላም ውጥን በአስፈላጊነቱ ላይ መግባባት ቢኖራትም የጋራ መረዳቱም ከዋሽንግተን ጋር ቢፈጠርም ድርድሩ ግዙፎቹን ሩሲያና አሜሪካን በመድረኩ ላይ የሚያገናኝ በመሆኑ ሁሉም ጉዳይ የሚታየው በጥርጣሬ ሆኗል። ዩክሬን ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የሰላም ውጥን በአስፈላጊነቱ ላይ መግባባቱ ቢኖራትም የጋራ መረዳቱም ከዋሽንግተን ጋር ቢፈጠርም ድርድሩ ግዙፎቹን ሩሲያና አሜሪካን በመድረኩ ላይ የሚያገናኝ በመሆኑ ሁሉም ጉዳይ የሚታየው በጥርጣሬ ሆኗል። ዘለንስኪ ተስማሙ ቢባል እንኳን የፑቲን ፍላጎት ተከበረ ወይ? ፑቲን ቢቀበሉት የአውሮፓ ህብረት ስጋት የለበትም ወይ? ትራምፕስ ቢሆኑ አሜሪካ ኢኮኖሚዋን በዩክሬን ምድር ማንበር የምትችልበትን ባለሀብታዊ ፍላጎት ሳያረጋግጡ ይሆናል ወይ የሚሉት አብረው የሚነሱ ናቸው። ሩሲያ ምዕራቡ ዓለም እኛ ላይ ጫና ለመፍጠር ዘለንስኪ ተስማምተዋል በሚል የፍላጎታቸውን ማስጠበቂያ ዲፕሎማሲ ሜጋፎን ዲፕሎማሲ እየተከተሉ እንጂ እኛ ምንም የደረሰን ነገር የለም ማለቷ ደግሞ ውጥረቱ አሁንም በጥያቄ መልክ የሚቀጥል መሆኑን ፍንጭ ይሰጣል። ከትላንቱ ዛሬ ሩሲያና ዩክሬን በዶናልድ ትራምፕ አማካኝነት ሰላም ለማውረድ ተቃርበዋል ማለት ቢቻልም አንድ ጉዳይ ክሬምሊንና ዋይት ሀውስን ቢያንስ አያግባባቸውም። ፑቲን የያዙትን ይልቀቁ። ታዲያ የሚስጥራዊ ሳይሆን አልቀረም የተባለው ውይይት በአቡዳቢ መደረጉን ተከትሎ በጎ መረጃዎች ከግራም ከቀኝ የሚወጡ ባሉበት ሰዓት ዶናልድ ትራምፕ ልዩ መልክተኞቻቸውን ወደ ሞስኮ ልከው በጉዳዩ ላይ ማረጋገጫ ለማግኘት ፍላጎት እንዳላቸው አስቀምጠዋል። በሚቀጥለው ሳምንት የሚያደርጉት ነው። ፕሬዚዳንት ቭላድሚር ፑቲን ላይም ግፊት ለማድረግ ይሞክራሉ። ስቲቭ ዊትኮቭ ፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልክተኛቸውንና የሰላም ተልዕኮ ተወካያቸውን ስቲቭ ዊትኮቭን ወደ ሩሲያ ልከው ክሬምሊን የማሳመን ስራ ይሰራሉ። ምናልባትም ስቲቭ ዊትኮቭ የትራምፕ ቢጤ ቱጃር የሪል ስቴት ቁልፍ ሰው በመሆናቸው የሰላም ድርድርን ከቢዝነስ አንጻር ሊያዩት ይችላሉ የሚል ስጋት ያለባቸው የአውሮፓ ሀገራት ቢኖሩም እሳቸው ግን የተሳኩም ያልተሳኩም የማይደፈሩ ድርድሮችን በማድረግ ትልቅ ስም እያገኙ በመሆኑ መፍትሄውም ከሞስኮ እየተጠበቀ ይገኛል። ምንም እንኳን ትራምፕም ሆኑ ዊትኮቭ የቢዝነስ ፍላጎት በዩክሬን ምድር ሊኖራቸው እንደሚችል ቢገመትም የአሜሪካን ፖለቲካ ተሸክመው የሚያደርጉት ድርድር በመሆኑ ከመርህ ፈጽሞ አያፈነግጡም የሚል ሀሳብም አለ። ለዚህም ነው ዊትኮቭ የጦርነቱን ጉዳይ ለመቋጨት ወደ ሞስኮ የሚያቀኑት። የተወሰኑ ልዩነቶችን ለማጥበብና ፑቲን ሊያነሷቸው የሚችሏቸውን ጥያቄዎች በተቻለ አቅም ለመፍታት መስራት አስገዳጅ ዲፕሎማሲያዊ መንገድ መሆኑን የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊ ማርክ ሩቴ ሳይቀሩ መረዳቱ እንዳላቸው ይነገራል። ዩክሬን የትራምፕን ውጥን አስፈላጊነት በመደገፏና በመስማማቷ ትራምፕም ተወካዮቻቸውን ወደ ሩሲያም ዩክሬንም አውሮፓ ህብረትን ማሰማራት ግድ እያላቸው መጥተዋል። ለዚህም ነው ድርድርና ተኩስ አቁሙ የብዙ ወገኖችን ፍላጎት ግምት ውስጥ ያስገባ ካልሆነ መፍትሄው ሩቅ፣ ሩሲያም በአሁኑ ግስጋሴዋም በጥቂት ጊዜያት ውስጥ ኪየቭ ጫፍ ላይ እንድትገኝ ያደርጋል የሚል ስጋት የተጋረጠው ፕሬዚዳንት ዶናልድ ትራምፕ ያቀረቡትን እቅድ ገቢራዊ ማድረግ ለሞስኮ ድል የቀረበ አድርጎ ማጠናቀቅ ነው በሚል አውሮፓ ህብረት ሳይቀር ዋሽንግተንን በመተቸት የራሱን እቅድ ይዞ መቅረቡ የሚዘነጋ አይደለም። በጀኔቫ ስዊትዘርላንድ የነበረው ውይይትም ይህኑ የሚያሳይ ሲሆን ኪየቭን ዋጋ ያስከፈለ ነው የሚል ወታደራዊና ፖለቲካዊ አረዳድ ከምዕራቡ ዓለም እንዲፈጠርም ያደረገ ነበር። በተለይም ዩክሬን ግዛቷን አሳልፋ እንድትሰጥ የጦር አቅሟን እንድትቀንስ የሰሜን አትላንቲክ የጦር ጥምረትን መቀላቀል ፈጽሞ እንዳታስበው እርግፍ አድጋ እንድትተወው ውጥኑ ማስቀመጡ ድል ለፑቲን እንዲሉ በር ከፍተዋል። በእርግጥ የአውሮፓውያኑና የዩክሬን ፍላጎት ግራቀኝ በመመልከት ባለ 28 ነጥቡ የትራምፕ የሰላም እቅድ ማሻሻያ እንደተደረገበት ተነግሯል። ይህ ደግሞ በሩሲያ በኩል ተቀባይነት ውስጥ ከምን ይደርሳል? ጊዜን መጠበቅ ብቻ ምላሹ ይሆናል። የፈቃደኞች ጥምረት ማለትም 30 ሀገራትን ያካተተው የዩክሬን ደጋፊ ኃይል ፍላጎቱን ለማስከበር ወታደራዊ አካሄድን ለመከተል ቢፈልግም አሁን ግን አሜሪካን ቀንሶ የሚደረግ የትኛውም እርምጃ ፈተናውን በማብዛቱ መለሳለስ ጀምረዋል። ዘለንስኪም ቢሆኑ ለ30ው የፈቃደኞች ጥምረት ኪየቭ ለሰላም ወደፊት ትጓዛለች በሚል አረጋግጠውላቸዋል። በእርግጥ መፍትሄ ቀድሞውንም ሊሰጠው የሚገባም የሁሉንም ፍላጎት ግንዛቤ ውስጥ ያስገባ መሆን ያለበት ቢሆንም በአብዛኛው የፑቲን ፍላጎት አለፍ ሲልም የትራምፕ የሚከበርበት ነው የሚል ስጋት ደግሞ ኡርሱላ ቮን ዴር ሌየን ተጋርጦባቸዋል። ዩክሬን የደህንነት ዋስትና እንደምትፈልግ በተደጋጋሚ ታሳውቃለች። የአውሮፓውያኑም ፍላጎት ይህ ነው። ታዲያ ዋስትናውን መስጠት ያለባት አሜሪካ ናት የሚል ግንዛቤ ያላቸው ዘለንስኪ ቀሪ የምዕራቡ ክፍል የሩሲያን ጡንቻ መቋቋም እንደማይችል ሲያጋሉጥ ነው ሲል የአሜሪካው አክሴስ አስነብቦታል።
ትራምፕ በዋይት ሀውስ ሆነው የዩክሬኑን ድርድር ለመቋጨት ቀለል አድርጋችሁ አትመልከቱ፣ ግን እኛ በመሆናችን ለስምምነት ጫፍ አድርሰነዋል በሚል በፕሬዝዳንታዊ ኩራት ሀሳባቸውን አጋርተዋል። ባይደን ቢሆኑ ፈጽሞ ባላሰቡት ይባስ ብለው አሜሪካን ጦርነት ውስጥ ባስገቧት በሚል ሀሳባቸውን ደጋግመው ያጋራሉ። ከባዱን ጉዞ አለፈን፣ አሁን ተቃረብን፣ ግን ደግሞ ቁርጠኞች ያሹናል በሚል ተስፋቸውን አብዝተው ስጋታቸውን አሳንሰው ትራምፕ እየተናገሩ ይገኛል። በስምምነቱ ጥቂት ጉዳዮች ይቀራሉ። እሱም ዊትኮፍ ወደ ሞስኮ ሲያቀኑ ይሞሉታል፣ ፑቲንም ይተባበራሉ ያሉት ትራምፕ የአውሮፓውያኑን ግፊትን በቀላሉ እንደማያዩት አስቀምጠዋል። ከሩሲያም ከአውሮፓ ህብረትም ከዩክሬንም ግብዓት ወስደናል፣ ስምምነቱንም በዛ ልክ ቃኝተነዋል ነው የሚሉት ፕሬዚዳንት ዶናልድ ትራምፕ። ግን ደግሞ የአሜሪካ ፍላጎት ሳይከበር እንዴት ሊሆን ይችላል? ምላሹ ግልጽ ነው። ከስምምነቱ በፊት የእኛስ ጥቅም ዋሽንግተን የምታነሳው ሀሳብ ነው። ስምምነቱ ሲያልቅ አሊያም ተስፋ ኖሮት ጫፍ ላይ ሲደርስ ብቻ ፑቲንና ዘለንስኪ እንደሚያገኟቸው ትራምፕ ይፋ አድርገዋል። ለዛውም በቅርቡ ነው የሚሉት። ሩሲያ የዩክሬኗ ዋና ከተማ በሚሳይል ስታወድም ማደሯ ደግሞ ለሰላም የተሰጠውን ቦታ ያርቀዋል። ከ20 ዓመታት በላይ የፕሬዚዳንት ቭላዲሚር ፑቲን ቁልፍ ዲፕሎማት ሆነው የዘለቁት የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ደግሞ ክሬምሊን አንድም የተሻሻለ እቅድ አልደረሰውም ማለታቸው ተስፋ አለው የተባለውን እቅድ እንዴት ትራምፕና ዘለንስኪ ያዩት የሚል ጥያቄም ያስነሳል። ሰርጌይ ላቭሮቭ በአንካሬጅ አላስካ ትራምፕና ፑቲን ባደረጉት ስምምነት ልክ እንጂ ከዚህ ውጭ የሚሆን ስምምነት ሊኖር አይችልም፣ ያም ሆኖ ግን የሚታይ ነው በሚል ሀሳባቸውን ያጋራሉ። መንፈሱም፣ አሰራሩም፣ ጽሁፉም፣ መግለጫውም ፑቲንና ትራምፕ ባወሩት ልክ ብለው ሞግደውባቸዋል። የዩክሬን የአውሮፓ አጋሮች በፑቲን ላይ ግፊት ይደረግ ጥሪ እያቀረቡ ነው። አሜሪካ በዩክሬንና በሩሲያ መካከል ድልድይ እንደመሆኗ ፑቲን ላይ ጫና ትፍጠር የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ሀሳባቸው ነው። የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛቸው ስቲቭ ዊትኮቭ በሚቀጥለው ሳምንት ወደ ሞስኮ አቅንተው በክሬምሊን ፑቲንን ያሳምናሉ ተብሎ ይታሰባል። ትራምፕም አዘዋል ይህን ይደረግ። የአሜሪካ ጦር ሰራዊት ኃላፊ ወይም ጸሐፊ ዳን ድሪስኮል በዚህ ሳምንት የዩክሬን መሪዎች በተለይም ዘለንስኪን ያገኟቸዋል የሚል እንደዚሁ ተስፋ ተጥሏል። ለዚህም ነው ትራምፕ ዲፕሎማቶቻቸውን በሞስኮና በኪየቭ አሰማሩ እየተባለ የሚገኘው። ትራምፕ ያደረጓቸው ሂደቶችና መንገዶች አሁን መፍትሄ ያመጣሉ ተብሎ ተስፋም ተጥሎባቸዋል። በሁለቱም ኃይሎች በኩል ይላሉ፣ በሩሲያና በዩክሬን ማለት ነው። የግዛት ስምምነቶችን እንዲሁም ድንበሩን ነጻ ለማድረግ ሞከረን ስምምነቱ እንደሚያካትት በግልጽ ማስቀመጣቸው ፖለቲካዊ አንደምታውን ሌላ መልክ ሊያሰጠው አይችልም ተብሏል። ትራምፕ አሁን የጊዜ ገደቡ ጦርነቱ ሲያበቃ የሚወሰን በመሆኑ አንዳንድ ሰዎች የሚያነሷቸውን ጥያቄዎች አልቀበልም ባይ ናቸው። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ የመጀመሪያውን የአሜሪካ እቅድ ወይም ደግሞ ማዕቀፍ እንደምትደግፈው በግልጽ ሲያስቀምጡ እቅዱ ግን አሁን አንዳች አስቸጋሪ ወይም ደግሞ የጎላ ለውጥ ከተደረገበት ላንቀበለው እንችላለን የሚል ሀሳባቸውን ማጋራታቸውም ተሰምተዋል። ድሬስኮልና የሩሲያ ተወካዮች ሰኞ እንዲሁም ማክሰኞ በአቡዳቢ ስብሰባ አድርገዋል። የአሜሪካ ባለስልጣናት የሩሲያ ስጋቶች ምን እንደሆኑ ባያስቀምጡም ግን ደግሞ መፍትሄ ያመጣሉ የሚል ተስፋ ተጥሎባቸዋል ተብሏል። ፖለቲካዊ አረዳዱ በዚህ ልክ ብቻ የሚታይ እንዳልሆነም በግልጽ ተቀምጧል።